በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ፈታችሁ አምጡልኝ። የማቴዎስ ወንጌል ምዕራፍ 21 ቁጥር 2 ፈታችሁ አምጡልኝ። በዚህ ርዕስ ለጥቂት ደቂቃዎች ስለ ሆሳዕና አብረን እንቆያለን። ይህ ቃል የተነገረው ጌታችን ኢየሱስ ክርስቶስ በዕለተ ሆሳዕና ወደ ኢየሩሳሌም በገባ ጊዜ ነው። ወንጌላዊ ማቴዎስ ምዕራፍ 21 ከቁጥር 1 ጀምሮ እንደዘገበው መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በገባ ጊዜ የሆነውን በሌሎቹም ወንጌላት እንደተዘገበው እንዲህ ተብሎ ተጽፏል። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እንሆ ንጉሥሽ የዋህ ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢዩ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት። ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከእነርሱም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተለውም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። ወደ ኢየሩሳሌም በገባ ጊዜ መላ ከተማ ይህ ማን ነው ብሎ ተናወጠ። መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ ይላል ወንጌላዊ ማቴዎስ። እንግዲህ ይህንን ክፍል ወንጌላውያን በአራቱም ወንጌላውያን የመድኃኒታችን የኢየሱስ ክርስቶስ ወደ ኢየሩሳሌም መግባት ሕዝቡ የዘንባባ ዝንጣፊና ለምለም ቅጠል በመያዝ ሆሳዕና በአርያም በማለት በማጀብ በዝማሬ መቀበሉን ሁሉም ወንጌላውያን ዘግቦት እናገኛለን። በዚህ ክፍል ላይም ተጽፎ እንደምናገኘው እንዳነበብኩላችሁ አስቀድሞ በነቢዩ ዘካርያስ የተነገረው ተፈጸመ ነው የሚለን። ነቢየ እግዚአብሔር ዘካርያስ አስቀድሞ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንደተገለጸው አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺም የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በማለት በትንቢት ተናግሮ ነበርና በትንቢት የተነገረው ሁሉ ሲፈጸም የታየበት ዕለት ነው። አንቺ የጽዮን ልጅ ሆይ ንጉሥሽ አለ ጻድቅ አዳኝ ነው፣ ትሑትም ሆኖ በአህያይቱ ተቀምጦ ይመጣል። ይህ ነው የተፈጸመው። እንግዲህ ንጉሥሽ ጻድቅ አዳኝ፣ ትሑትም ሆኖ በአህያይቱ ተቀምጦ ይመጣል። እንግዲህ እኔ የዋህ በልቤም ትሑት ነኝ ሲል መድኃኒታችን ኢየሱስ ክርስቶስ መናገሩ ይታወቃል። የዋህ የሆነው አዳኝ የሆነው ጻድቅም የሆነው ክርስቶስ ወደ ኢየሩሳሌም መግባቱን ወንጌላውያን በዚህ መንገድ ዘግበውታል። ጻድቅ አዳኝም ነው ሲል አስቀድሞ ነቢዩ ዘካርያስ የተናገረው ተፈጸመ። ሆሳዕና ማለት አሁን አድን ማለት ነው። ሆሳዕና ማለት አሁን አድን ማለት ነው። ስለዚህ በአህያ ተቀምጦ መምጣቱ አህያ የሰላም ምልክት
መሆኗ በተለያዩ መዛግብት ተዘግቦ እናገኛለን። ስለዚህ መድኃኒታችን ኢየሱስ ክርስቶስ ፈታችሁ አምጡልኝ በማለት በአህያይቱ ተቀምጦ ወደ ኢየሩሳሌም ገባ። ፈታችሁ አምጡልኝ፣ ለጌታ ያስፈልጉታል አለ። አንዳች ቢሏችሁ ለጌታ ያስፈልጉታል በሏቸው። ስለዚህ ፈታችሁ አምጡልኝ። ሰው ከማዕሰረ ኃጢአት የሚፈታበት ጊዜ እንደደረሰ ማጠየቁ ነው ሲሉ አባቶች መተርጉማን ገልጸውታል። ፈታችሁ አምጡልኝ። ራሱ ክርስቶስ እንደተናገረው ደግሞ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣሁም አለ። የኢየሱስ ክርስቶስ አመጣጥ የታሰሩትን ለመፍታት እንደሆነ በቅዱስ ወንጌል ተገልጿል። በሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ እንደተገለጸው መድኃኒታችን ኢየሱስ ክርስቶስ እንደተናገረው ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታትን፣ ለዕውሮች ማየትን እሰብክ ዘንድ ማለቱ የሚታወቅ ነው። ለወንጌል አገልግሎት የጠራቸውን ደቀ መዛሙርት ፈታችሁ አምጡልኝ ማለቱም የወንጌል አገልግሎት የታሰሩትን መፍታትና ከኃጢአት እስራት ነፃ ማውጣት መሆኑን ሲያመለክት ነው። በቤተ ክርስቲያናችን አገልግሎት የአገልግሎቱ ፍጻሜ ላይ በጸሎት አገልግሎት ሲቋጭ በካህኑ የሚተላለፍ አንድ መልእክት አለ። ኃጢአትን የሚያስተሰሪ ሊቀ ካህናት ኢየሱስ ክርስቶስ ኃጢአታችሁን ይቅር ይበላችሁ፣ ከኃጢአት የተፈታችሁ ንጹሐን ሁኑ በማለት ካህኑ ሕዝቡን በጸሎት ያሰናብታል። የክርስቶስ ወኪል የሆነችው የቤተ ክርስቲያን አገልግሎትም የሰው ልጆችን ከኃጢአት እስራት መፍታት ነው። ሐዋርያትን ፈታችሁ አምጡልኝ ማለቱም ከዚህ የተነሳ እንደሆነ ይታወቃል። ታዲያ ስንቶቻችን ከኃጢአት እስራት እንደተፈታን ይሰማናል? ክርስቶስ የሰው ልጆችን ከኃጢአት እስራት ለመፍታት ወደ ምድር እንደመጣ ዛሬም የቤተ ክርስቲያን አገልጋዮች የአገልግሎት ትልቁ ዓላማ የቤተ ክርስቲያን ዋና አገልግሎትና የአገልጋዮች ትልቁ አገልግሎት ሰዎችን ከኃጢአት እስራት መፍታት እንደሆነ ይታወቃል። ከኃጢአት እስራት ሳንፈታ ወደ እግዚአብሔር እንዳንሄድ አሁኑኑ እያንዳንዳችን ከኃጢአታችን እስራት እንደተፈታን ልናምን ልናረጋግጥ ያስፈልጋል። ስንቶቻችን ከኃጢአት እስራት እንደተፈታን ይሰማናል? ወገኖቼ ሆሳዕና ለዳዊት ልጅ ተብሎ የተዘመረለት ክርስቶስ ለሁላችንም መዳን፣ ለሁላችንም የኃጢአት እስራት መፈታት ምክንያት ሆኖ ወደ ዓለም መጥቷል። እርሱ ወደ ዓለም የመጣው ከኃጢአት እስራት ለመፈታት እንድንችል ነው። ዛሬም ቤተ ክርስቲያን አገልግሎቷ ይህ ነው። በኃጢአት የተያዙ በኃጢአት የታሰሩ ሁሉ ከኃጢአታቸው ተፈተው ወደ አምላካቸው ወደ እግዚአብሔር ወደ አዳናቸው ወደ መድኃኒታችን ወደ ኢየሱስ ክርስቶስ ይሄዱ ዘንድ የቤተ ክርስቲያን አገልግሎቷ ይህ ነው። ታዲያ ለመዳናችን ምን ያህል ከኃጢአት እስራታችንም ስለ መፈታታችን ምን ያህል እርግጠኞች ሆነናል? ምን ያህልስ ተዘጋጅተናል? ኦ እግዚኦ አድኅንሶ፣ አቤቱ አሁን አድን ተብሎ እንደተጻፈ በዕለተ ሆሳዕናም የሚዘመረውና የሚሰበከው ይህ ነው። አቤቱ አሁን አድን። ሆሳዕና ማለት አቤቱ አሁን አድን ማለት ነው። ሁላችንንም ያድነን ዘንድ የእግዚአብሔር ፈቃድ በልጁ በኢየሱስ ክርስቶስ በኩል ተገልጧል። ሆሳዕናን ስናስብ ሁላችንም ስለ መዳናችን የተዘመረውን ዝማሬ ስናስብ ሆሳዕና በአርያም ለወልደ ዳዊት፣ ሆሳዕና በአርያም እያልን ስንዘምር የታሰርን ሁሉ ተፈተን ወደ እርሱ እንድንሄድ ከመሞታችን በፊት
ሁላችንም ስለመፈታታችን እርግጠኞች እንድንሆን ነው። ስለዚህ ሆሳዕና ማለት አሁን አድን ማለት ነው። ሁላችንም አሁን ስለ መዳናችን እርግጠኛ መሆን ያስፈልጋል። በቃሉ እንደተገለጸው ስለ መዳናችን የሆነውን ነገር ስናስብ፣ የመድኃኒታችን የኢየሱስ ክርስቶስን አዳኝነት ስናስብ፣ መድኃኒት የሆነው እርሱ ለሰው ልጆች ሁሉ መዳን ይሆን ዘንድ ወደዚህ ምድር እንደመጣ፣ መዳናችን በእርሱ እንደተፈጸመ ስናስብ እኛም ስለ መዳናችንና ከተያዝንበት ካለፍንበት የኃጢአት ስርዓት ሁሉ ነፃ ሆነን የእግዚአብሔር ልጆች ስለመሆናችን ልናስብ ልናሰላስል ይገባል። አምላካችን እግዚአብሔር ስለነበረን ጊዜ ስሙ እየተመሰገነ ይሁን፣ ዛሬም ዘወትርም ለዘላለሙ አሜን።